እንዴ ማርያም ታማልደች የሚል ጥቅስ የለም መጽሐፍ ቅዱስ ላይ ይሉትና ይዘጉታል አይምሮ። ስለዚህ ያ ሰው የሚፈልገው በክርስቶስ ቤዛነት ያገኘው መዳን ላይ ሳይሆን ትኩረት የሚያደርገው በቃ ማርያም ታማልደች የሚል ጥቅስ ፍለጋ ነው የሚዞረው ማለት። ብዙ ጊዜ ኢየሱስ ኢየሱስ በማለታችን ተባረርን ሲሉ በጣም የሚገርመኝ ሲጀመር እኮ እነዚህ ሰዎች አሁን መልካስ ያደርሳሉ የክርስቶስ በሆኑትና የክርስቶስ ባልሆኑት መካከል በጣም 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 ትልቅ ጦርነት አለ። ከእግዚአብሔር ሕዝብ ጋር መከራ መቀበል የፈለገው እኮ የመረጠው እኮ ከእግዚአብሔር ሕዝብ ጋር አብሮ ርስት ለመካፈል ነበር። ግን ብስጭት መንገድ ላይ ያስቀረው ትክክለኛው ታምር ተደርጓል የሚለው ማጣራት ይፈልጋል በመጽሐፍ ቅዱስ በአባቶች ትምህርት። ሁለተኛ ደግሞ ታምራት ማድረግ በራሱ እውነተኛ እንኳን ቢሆን የጽድቅ ምልክት አለ። ቀድሰውም ሊሆን ይችላል እኮ አንዳንዶቹ ግን ሲቀድሱ በከንቱ ውዳሴ የተመሰጠ ልብ ንባቡ ላይ የለም። አንድ እሱ ነው እና ዝም ብለው የሚሰሙት እንትኑን ነው በህዝቡ ዘንድ ያላቸውን ይሄ እኮ መኮፈስ። ቤተክርስቲያን ከተመሰረተችበት ጊዜ ጀምሮ እስከ ዓለም ፍጻሜ ድረስ የሚደረግ ጦርነት። አሁን የመንግስተ ሰማያት ተስፈኞች ነን። ተራራችን በኢየሩሳሌም ያሉ ተራራዎች አይደሉም መሸሸጊያዎቻችን። የጽዮን ተራራ ምሳሌ ደግሞ ምድራዊቷ ቤተክርስቲያን ናት። በአገልጋዮች ምክንያት የሚታወቅ ሰው የሚንጫጫ ሰው የሚጫጫ ሰው እንመለከታለን። በገዳማቱ ምክንያት በቤተክርስቲያን በጠቅላላ ጉዳዮች አሁን እንደውም ከቤተክርስቲያን የወጡ ሰዎች ሳይቀር ጦርነቱን ወደ ቤተክርስቲያን አዞረውት አጀንዳ ያደርጓታል። ቤተክርስቲያኒቱ ማኪያቶ ያቀርብልህና ይሄ ወተት ነው ወይስ ቡና? አንድ ብቻ ነው መልስ ይላል። ማኪያቶ አቅርቦ ቡናም ወተትም ነው ብትል መልስ አይደለም፣ አንድ መልስ ነው የሚለው። ኢየሱስ ኢየሱስ ማለት ልክ እዚህ ማቴዎስ 24 ቁጥር 4 ላይ እንደተጻፈው በስሜ ይመጣሉ የሚለው አጋንንታዊ በሆነ አመጣጥ እየመጡ ክርስቶስን ክርስቶስ ስላሉ ኢየሱስን ኢየሱስ ስላሉ መጽደቅ የለም ማለት ነው። እውነት እላችኋለሁ ከቶ አላውቃችሁም ይላቸዋል። ኢየሱስን እየጠሩ አላውቃችሁም የሚላቸው ኢየሱስ እና ኢየሱስ የማያውቃቸው ባለ ኢየሱሶች እንደሚበዙ አሳይቶናል ማለት ነው። ክርስቶስን የማያውቁ ክርስቶሳውያን እንደሚበዙ አሳይቶናል ማለት ነው። እና ቤተክርስቲያኒቱ እንትና ከዚህ ጋር ይመሳሰላሉ ልበል። ሐዋርያት ሉቃስ 10 ላይ ያሉት ሐዋርያት ብዙዎቹ በስም ታምራት ሲያደርጉ አገኘናቸው ከለከልናቸው ይሉታል። እንደዚህ አይነቶቹን ይመስለኛል። በኢየሱስ ስም ታምራት ሲደረግ በስቶ አይተው ታምራት ኮርጀው የሄዱ ሰዎች አሉ። ትክክል ነው። ሄዱና በኢየሱስ ስም እያሉ ታምራት ማድረግ ተቻለ። ትክክል ነው። ከዛ ረከብናሁም ወከላይናሁም ነው ያሉ ሐዋርያት። አገኘናቸው ከለከልናቸው አሉና እነሱ ግን በቃ ባለቤት ሆነው እንትን ነው ሲናገሩ ነበር። እና ይሄም ከዛ ጋር መሳሰል ትክክል ነው። እንደውም ጎርጎርዮስ ነው ሊቁን እንዳልሳሳት በሃይማኖት አበው ላይ እስመ ገቢረ ታምራት ወመንክራት ይክል አድኅኖም ኩነኔ ገሃነም የሚለው ታምራትን ሊያደርጉ ይችላሉ። ታምራትን ማድረግ ግን አንደኛ ትክክለኛው ታምር ተደርጓል የሚለው ማጣራት ይፈልጋል በመጽሐፍ ቅዱስ በአባቶች ትምህርት። ሁለተኛ ደግሞ ታምራት ማድረግ በራሱ እውነተኛ እንኳን ቢሆን የጽድቅ ምልክት አይደለም። ስለዚህ በስምህ አጋንንትን አውጥተናል፣ ትንቢት ተናግረናል፣ ታምራትን አድርገናል እያሉ ክርስቶስ በስሙ የማያውቃቸው በስሙ ግን የበለጸጉ በስሙ ግን ቤት የሰሩ መኪና የገዙ አሉ። ቤተክርስቲያን ብትከለክላቸውም በወቅቱ ራሱ እኮ ተዋቸው ነው የተባሉ መጥተው ለጌታ ተናገሩ። ዛሬም ቤተክርስቲያን አሁን በጌታ ስም የሚመጡ አሳቾች እንደሚመጡ ትናገራለች እንጂ አትከለክልም። በታምር ግን ኢየሱስን የጠሩት እንደማን ነው? እኔ አሁን ብዙ ጊዜ ኢየሱስ በማለታችን ተባረርን ሲሉ በጣም የሚገርመኝ ሲጀመር እኮ እነዚህ ሰዎች አሁን መልካስ ያደርሳሉ ወይ? እነዚህ ሰዎች ታምረ ኢየሱስ ያነባሉ ወይ? እነዚህ ሰዎች ኪዳን ይቆማሉ ወይ? ማህሌት ነበሩ ወይ እነዚህ ሰዎች ብለን ብንል የሉም። ስለሌሉም ቅዳሴም አያስቀድሱም። ምክንያቱም ለአውደ ምሕረት ተፈልገው ይመጡ አሁን ብዙዎቹ ዘማሪ ምን የነበሩ ናቸው። በጣም በተለይ የአብይ ጾምን ቃል እግዚአብሔር ቢሰሙት ነው እንደው ቤተክርስቲያን በጣም እኮ የሚያሳዝን ነው በእውነት። አሁን ቅዳሴ ላይ ሆነ ኢየሱስ ክርስቶስ አውሎጊዮስ ጌርጊዮስ ብሎ ነው የሚጀምረው እና ከመጀመሪያው ጀምሮ የሚጸልየው ጸሎት ላይ ሁሉ ጌታ ኢየሱስ ክርስቶስ ነው የሚለው ስለማያስቀድሱ አልሰሙትም። ቢያስቀድሱም እኔ አላደመጡትም ይመስለኛል። አሁን አንዳንዶቹ አያስቀድሱም። ቀድሰውም ሊሆን ይችላል እኮ አንዳንዶቹ ግን ሲቀድሱ በከንቱ ውዳሴ የተመሰጠ ልብ ንባቡ ላይ የለም።
አንድ እሱ ነው እና ዝም ብለው የሚሰሙት እንትኑን ነው በህዝቡ ዘንድ ያላቸውን ይሄ መኮፈስ እሱን ነገር ነው እና እንዲህ ያለው አሳምረው መባልን ነው የሚፈልገው እንጂ ያለውን አያውቅም። በጣም እንደዚህ አይነት ችግሮች ስለነበሩባቸው አልሰሙትም፣ አላዩትም። ታምረ ማርያም ሲነበብ ነው የሚደርሱት። ለዚያ ነው ይቺ ቤተክርስቲያን ከማርያም በቀር የምታከብረው የላትም። ያሳዝናል። 2 ወር ሙሉ የሚጾም 2 ወር ሙሉ በጾመ ድጓ ምንድነው በሰንበት እንትን ምስጋና ምን እንደሚባል ሳይሰሙ የ16 ቀን ፍልሰታን ብቻ አስበው ሲጀመር በ16 ቀን ፍልሰታን ቢሆን ምስጢረ ሥላሴ ምስጢረ ሥጋዌ ነው የሚበዛው። እውነት ለመናገር እንደው በእመቤታችን ስም ቢሆን እንኳን ጾሙ ቅዳሴ በሷ ስም ቢሆን ነገረ ሥጋዌ ነገረ ሥላሴ ነው የሚበዛው አብዛኛው እንደውም እና ኢየሱስ ስላልን የሚለው እዚህ ላይ እንዳለው ኢየሱስ እየመጡ ነው ቤተክርስቲያን የምታወግዛቸው። በስሜ ይመጣሉ ብዙዎችንም ያስታሉ የሚለው ሲጀመር ዲያብሎስ በራሱ ስም መጥቶ አያውቅም። ዛሬ ባለው ዓለምም ውስጥ ዓለምን እያሳተ ያለው የሱ ባልሆነ ምንድነው መቼም ሌባና ሰይጣን በራሱ ስም በራሱ አካል ተገልጦ አያውቅም። እኔ እንደውም የመጀመሪያው ማስክ ተጠቃሚ ምንድነው የሚባለው ይሄ የፌስ ምንድነው የሚባለው ይሄ አይ ጭምብል ሳይሆን ሌላ ሰው መስለው የሚሰሩት ነገር አላቸው እና ይሄ ሌላ መስለው ፍጹም የነሱን መልክ ቀይረው በሆነ መንገድ ማለት ነው። አሁን ፊልም የሚሰሩ ሰዎች ሌላ መልክ ይይዛሉ እና ይህችን ጥበብ የጀመራት ራሱ ዲያብሎስ ነው የሚመስለኝ ገነት ላይ ማለት ነው። በእርግጥ እሱ ተሰርቶ ሳይሆን አድሮ ነው። ነገር ግን መልክን እየቀየረ ከዛ በኋላ በተለያየ መንገድ ቅድም እንደተባለው ማቴዎስ 4 ላይ ሲገለጥ እናየዋለን። ያልሆነውን መስሎ ማለት ነው እና ቤተክርስቲያን የምታወግዛቸው ኢየሱስ ጌታ ነው ስላሉ አይደለም። በተአምር የኢየሱስን ጌትነት ለቤተክርስቲያን ማንም መናገር አይችልም። ለኦርቶዶክስ ቤተክርስቲያን ሲጀመር ነው ራሱ እኮ እግዚእ ነው አምላክ ነው ማለት ኢየሱስ ክርስቶስ እንደሱ ነው የምትለው። ኢየሱስ ማለትም ሊያባረር አይችልም። ነገር ግን ኢየሱስን እንደማን ነው እየጠሩት ያሉት? እዚህ ማቴዎስ 7 ላይ እንዳሉት ነው። ማቴዎስ 8 ላይ እንዳሉት ወንጌል የሌለውን ኢየሱስ መጥራት አይቻልም። አዎ። ስለዚህ በስሜ ይመጣሉ የሚለው የመጀመሪያው ማስጠንቀቂያ መሆኑ ራሱ በጣም የሚደንቅ ነውና ኢየሱስ ተብሎ ስሙ ስለተጠራ በስሙ የሚመጡ አታላዮች እንዳሉ ነግሮናል። በሌላ መልኩ ግን ቀጥሎ በጣም የሚገርመኝ ንግግር ቁጥር 6 ላይ ያለው ነው ማስጠንቀቂያ ማለት ነው። የጦርን ወሬ ትሰሙ ዘንድ አላችሁ። በሁለት መልኩ ነው የነገረን። ሁለት ነገር የጦርን ወሬ ትሰሙ ዘንድ አላችሁ። አንደኛ ጦር ነው፣ ሁለተኛ ወሬ። ሁለቱ በጣም ከባድ ነገሮች ናቸው። እንግዲህ ማለት ጦርነት መምጣቱ አንድ ሆኖ ስለ ጦርነቱ የምንሰማው ወሬ ደግሞ ሌላ ጭንቀት ይፈጥራል። ይሄ ማለት አሁን የፕሮፓጋንዳ ዓለም ነው ይሄ ዓለም። ስለዚህ ወሬው በራሱ ከጦርነቱ በላይ ልክ በእስራኤል ታሪክ ማለት ነው የምናስታውሰው አይደለም? 12 ሆነው ሄዱ። 10ሩ አረ ወደ ግብጽ እንመለስ። የኢያሪኮ ሰዎች ቁመታቸው ዘንባባ ነው የሚያለው፣ ጥንካሬያቸው የወይራ ነው። አረ ምንም እኛና እነሱ አንኳኋንም ብለው የፈሪስ ስዕል ደግሞ እኮ አግዝፎ ነው። በጣም የፈሪስ ስዕል እንደዛ ነው። ገለባይቷን በሳየው ብሎ ድመት ሲያይ ጅብ መጣ ብሎ የሚጮህ ነው እና ድመት አይጣይቶ ድመት ያህላል የሚላል እና ወሬው በራሱ መንገድ ላይ ያስቀራል፣ ህይወትን ይነጥቃል፣ ሰዎችን ይበጠብጣል፣ የአእምሮ መታወክ ያመጣል፣ ተስፋ ያስቆርጣል ወሬው በራሱ እና እንደ ሀገር እንደ ማህበረሰብ አሁንም ቢሆን በተለይ ደግሞ ይሄ የኛ ዘመን ወሬ የሚመረትበት ጊዜ ነው፣ የሚቀናበርበት ጊዜም ነው። ጥንት እንዲህ አይነት ቴክኖሎጂዎች የወሬ ፈጠራ ነገሮች ባልበረከቱበት ዘመን እስራኤልን ከመንገድ ካስቀረ ከእግዚአብሔር ጋር ካጣላ ወሬ የኛ ዘመን ችግር ደግሞ የበለጠ ክፉ ነገር የሚሆነው አንዱ ወሬዎች ከየትም ሊፈበረኩ ይችላሉ፣ ሊገጣጠሙ ይችላሉ። እድሜ ለኤአይ አሁን ዲፕ ፌክ የሚባል ነገር በቃ እውነት ነው ወይስ አይደለም ብለን ራሳችንን እስክንጠረጥር ድረስ የሚቀናበሩ ውሸቶች አሉ። በዚህ ዘመን ወሬን እንደ አንድ የማጥቂያ መሳሪያ ሊያደርጉት ይችላሉ ሰዎች እና ጦሩ ብቻ አይደለም፣ የጦሩ ወሬ ራሱ የጦርነት ወሬ፣ የእልቂት ወሬ ሰውን በጣም ይጎዳል፣ ተስፋ ያስቆርጣል፣ ለምን ኖርኩ ለምን መጣሁ ያሰኛልና ተጠንቀቁ ነው የሚለው። አንድ
ሁለተኛው ይሄ ከዚሁ ከጦርነቱ ጋር ተያይዞ ህዝብ በህዝብ ላይ መንግስት በመንግስት ላይ ይነሳል የሚለውን የቤተክርስቲያን አባቶች የኛ ሊቃውንት ደግሞ የተረጎሙትን ነው ይደንቀኛል ያልኩት። እስኪ እሱን ደግሞ ለማንሳት ምንድነው ይሄ የሞተ ዕውር የሚባለው በጣም ነው የሚገርመኝ። የዚህን ዘመን ጦርነት ይገልጣል። በጣም ነው የሚገርመኝ እጅግ በጣም በቃ ይሄ እንዴት ነው ያዩት የሚለው ነገር ማለት ነው። ለጊዜው በኢየሩሳሌም በአይሁድ መካከል በሮም እንዲሁም እርስ በርስ የነበረውን ጦርነት ያሳያል። ፍጻሜው ግን እስከ ዓለም ፍጻሜ ድረስ የሚነሱ ክፉ ጦርነቶች በሙሉ የአይነ ስውራን ጦርነት ተብለዋል። የአይነ ስውራን ጦርነት ለጊዜው እንደው በአይምሮ ሲሳል ራሱ ድንቅ ነው ማለት እንደው መሳሪያ ቢሰጣቸው የሚተኮስ የሚወረወር ድንጋይ ብቻ የሆነ ነገር ቢሰጣቸው ገምተው ነው እንጂ አውቀው አይደለም የሚወረውሩት። እና ለጠላት የወረወሩት ለወዳጅም ሊሆን ይችላል። እና የአይነ ስውራን ጦርነት ማለት አሁን ለምሳሌ እጅ በእጅ ቢሆን ጦርነት ብዙ ጊዜ በዚያ ዘመን እንደዛ ነው። የእጅ በእጅ ጦርነት ጠላት እየመሰላቸው ወዳጅ ነው የሚገሉ፣ ወዳጅ እየመሰላቸው ጠላት ሊያድኑ ይችላሉ። ምስቅልቅል ያለ ሟችና ገዳይ የማይታወቅበት ማን ከማን ሞተ የማይባልበት ጊዜ ማለት ነው። እኔ እንደውም ይቅርታና እንግዲህ ልሳሳት እችላለሁ። ይሄ አሁን ሳስበው የኢትዮጵያ መልክ ሁሉ ነው ይመስለኝ። የአይነ ስውራን ጦርነት ማለት ገዳዩም ሟቹም የማይታወቅበት እንዴ ወንድም ወንድሙን ከገደለ ማለት በአንድ ሰልፍ ያሉ ማለት ከአንድ ስጋና ደም የተቀዱ ሰዎች በፖለቲካ ልዩነት የሚገዳደሉ ከሆነ ሀሳባቸውን የማያከብሩ ከሆነ ሀሳብ ወደ ጥላቻ የሚሄድ ከሆነ እኛ ይገርመናል። የጎሳ ልዩነት ፈጥረው ሰዎች የሚጣሉበት ነገር የሃይማኖት ልዩነት ፈጥረው እዚህ የሀሳብ ልዩነት የፈጠሩ ሰዎች ከአንድ ማህፀን ወጥተው ከአንድ አብራክ ተከፍለው የሚገዳደሉበት እና ምንድነው የሚባል በእኛ ሀገር አባባል ምንድነው ሀዘን ሲቅጣጣ ከቤትሽ አልወጣ የሚባለው ገደለው ባልሽ የሞተው ወንድምሽ ሀዘን ሲቅጣጣ ከቤትሽ አልወጣ። የኛ ነገር እንደዛ ነው እየሆነ ያለው እና ዓለም ላይ የሚከሰተው ጦርነት እንደዚያ ነው። በጣም የሚገርመኝ እንደውም የሶምሶን ቀበሮዎች የምድያማውያንን ጥቃት ሲያቀናብር ያደረገው ነገር በጣም የሚገርም ነው። ቀበሮዎቹን አመጣ። 300 ቀበሮዎች ነው ሶምሶን። ከዛም ደመራ ነው አይደለ? የደረቀ ቅጠል አሰረ በጅራታቸው ላይ ደቦት የምንለው ማለት ነው። እንግዲህ ይህንን ደረቅ ገለባ በየጅራታቸው አስሮ ለቀቃቸው። አጠፉ፣ ጠፉ። ይህ ዓለም እኔ አሁን ያለውን ትጥቅ፣ አሁን ያለውን መሳሪያ፣ አሁን ያለውን አገዳደል ሳየው አጥፍቶ መጥፋትን ከዚያ ጀምሮ እያየ ነው የመጣን ይመስለኛል። በቃ ዓለም አሁን እነሱ ራሳቸው ላይ ባለ ራሳቸው በያዙት እሳት ነው ተቃጥለው ያቃጠሉ። አሁን ዓለም እኮ የያዘው መሳሪያ ምንድነው የሚባለው? ሙቹዋል አሹርድ ዲስትራክሽን ሲሉ ትሰማለሁ። ተባብሮ መጥፋት ማለት ነው። አሁን ሰዎችን ብቻ አይደለም ያጠፉት ዓለም የተኮሱት መሳሪያ ራሳቸውን የሚያጠፋቸዋል። ይሄ በኑክሌር ምክንያት ማለት ነው። እና ይህ ዓለም የአይነ ስውራን ጦርነት ማለት እንግዲህ ሟችም ገዳይም ከተሆነ በኋላ መልሶ ደግሞ ማንን የገዛ አባቱን ገሎ ሊሆን ይችላል፣ መልሶ ያለቅሳል። አላየሁም። እንዲህ ማስተዋል የሌለበት መረዳት የሌለበት ግንዛቤ የሌለበት ይሄ ማለት አይነ ስውራን አያስተውሉም እያልን አይደለም። አለማስተዋል ይወረውራሉ፣ ለወዳጅም ለጠላትም። ይሄ ከስጋ አይነ ስውርነት ብቻ የሚታይ አይደለም፣ ከልብ ከህሊና አይነ ስውርነት የተነሳ የሚደረገውን ጦርነት ነውና ህዝብ በህዝብ ላይ የሚለው መንግስት በመንግስት ላይ ይነሳል የሚለው ብዙ ጊዜ ሆኗል። አሁንም እየሆነ ነው፣ ወደፊትም ሲሆን እናየዋለን። እና ይቺ እንደው በአጋጣሚ የአይነ ስውራን ጦርነት የምትለዋ የአባቶቻችን ትርጓሜ እንደው ከሀገራችን ነባራዊ ሁኔታ ጋራ ተመሳስሎ ስለታየኝ ነው ያነሳሁት። ልክ ነው። በዚህ ዘመን ያለው ጦርነት እንደዛ አይነት ባህሪ ያለው ነው። የተወደዳችሁ እግዚአብሔር ቤተሰቦች እንግዲህ ስለ ነገረ ምጽአት ነው እየተነጋገርን የምንገኘው። መርሃ ግብራችን የሚተላለፍበት ጉባኤ ኤክሌሲያ ሚዲያ ነው። ጉባኤ ኤክሌሲያ ቲዩብ የባህር ዳር ሀገረ ስብከት አራቱ ጉባኤያት ምስክር ጉባኤ ቤት ዩቲዩብ ነው። ስለምታበረታቱን ደቀ መዛሙርቱንም ስለምታግዙና ስለምትሰሙንም እንዲሁም ላልሰሙትም ለማዳረስ ሼር ስለምታደርጉልን
እጅግ አድርገን እያመሰገን ውይይታችንን እንቀጥላለን። እንግዲህ ለመጨረስ ያክል አሁን የመምጣቱ ምልክቶች የጌታ ሲመጣ የሚደረጉ ምልክቶች እነዚህን ነግሯቸዋል ጌታ በወቅቱ። በነገራችን ላይ እነዚህ ምልክቶች በ70 ዓመተ ምህረት ተፈጽመዋል። የጦርነትም ወሬ ነበረ። 3 ዓመት ከሮማውያን ጋር ጦርነት ነበራቸው። የረሃብ ጊዜ ነበር። ያኔ በጣም አደገኛ የሆነ ረሃብ ገብቶ ነበር። ኢየሩሳሌም ሰው አርዶ እስከ መብላት ድረስ ደርሰው ነበረ። እንደውም አንዱን የረሃብ ጠኔ እዚህ ላይ ሲገለው ሲደፋው ይመለከቱ ነበርና መቅበር እንኳን የማይችሉበት ዘመን። እናት ልጇ ሞቶ መቅበር አትችልም ከእህል መጥፋት የተነሳ ዝላ ደክማ ስለነበረ። ከዚያ ደግሞ በጣም ከባዱ ነገር ምን መሰለህ? እነዚህ የሮማውያን ተላላኪዎች ጥቂት ምግብ ያገኙ ስለነበረ ኃይላቸው ቶሎ አልደከመም። ስለዚህ ምንድን ነበር የሚያደርጉት? በወንብድና በከተማው እየገቡ ጥቂት ምግብ ያላቸውን ሰዎች ሳይቀር እየወሰዱ ይበሉባቸው ነበር። እስካሁን ድረስ ያልደከምሽው ያልታመምሽው ምግብ ቢኖር ነው ቤትሽ አምጩ ብለው በጦር ይወጓታል። ያችም ደግሞ ምግቡን ላለመስጠትና ላለመሞት ተወግታ ትሞታለች። ጦርነቱም ቀጠለ፣ ረሃቡም ቀጠለ ማለት ነው። ረሃብ ራሱ ደግሞ ይዞት የሚመጣው ሌላ ጦርነት ስላለ ማለት ነው። እንዲህ አይነት ከባድ ረሃብ ነበር። ጆሴፈስም ይህን ጽፎታል። ዜና የአይሁድን ታሪክ በመዘገብበት እንትን ላይ በጣም እንደውም እሱ እያዘነ ነው የሚጽፈው። ምንም እንኳን የሚያሳዝን ቢሆንም ልንገራችሁ እያለ ነው የሚጽፈው። በጥሩ አተራረክ ይተርከዋል። አደገኛ የሆነ ረሃብ ነበረ። በዚያ ዘመንም ተደርጓል። አሁንም ግን ይሆናል፣ እየሆነም ነው በተለያዩ ዓለማት። አሁን የረሃብ ዜና ብርቅ አይደለም። በጣም ሰውን አጥንቱን ከሰውነቱ ከቁርበቱ የሚያጣጋ ረሃብ በየቦታው ይታያል። ያ ማለት ለመሞት በእንስሳት እንኳ ያየ ነው። እኛ ሀገር ላይ እንስሳቱ ወድቀው ስናይ የምናየው ነገር አለና ያ የሰው ረሃብም ያስከትላል። እንዲህ አይነት ነገሮች አሉ። የፍቅር መጥፋት እና የብዙዎች መሳት መካድ። አሁን ሃይማኖት የሌለበት ቦታ በጣም ብዙ ነው። ከሃይማኖት ውጭ የሆኑ ሰዎች ብዙ ናቸው። ከሃይማኖት ውጭ እንደሆኑ ደግሞ የመጀመሪያው ክህደት ነው። ከሃዲዎች ይመጣሉ፣ ከዛ ከሃይማኖት ውጭ እንደሆኑ ያደርጓቸዋል ማለት ነው። ተጠራጣሪዎች እየበዙ በመጡ ቁጥር እንደውስ ሁሉስ ቢቀር ወደሚል ይመጣል። ይሄ አሁን ዘመናዊ ዓለም የሚባለውና ምዕራቡ ዓለም የሚባለው ወደዚያ ሄዷል። በቃ መብላት፣ መጠጣት፣ መኖር ብቻ። እውነት ነው። እንደውም እኮ አሁን ያለው ዘመን በእነሱ ፖስት ክርስቲያኒቲ ኤራ ነው የሚባለው አይደለም? ከክርስትና በኋላ ድህረ ክርስትና እየተባለ ነው የሚጠሩት። በጣም የሚያሳዝን በጣም የክርስትና ሃይማኖት በራሱ መጨረሻ የለውም። በጣም ግን መጨረሻ የሌለውን ነገር መጨረሻ በጁለት ማለት ነው። በመሰረቱ ከህይወት ቀጥሎ ሞት ነው አይደል? የህይወት መጨረሻ የሞት መጀመሪያ ነው። በመካከል ምንም አይነት ጋፕ የለም። እንዲያውም ማነው ይሄ ቅዱስ ጎርጎርዮስ የዜና ህይወቱ ለሙሴ የሚለው መጽሐፍ ላይ ምንድን ነው የሚለው? ዘ ኢንድ ኦፍ ላይፍ ዘ ቢጊኒንግ ኦፍ ዴዝ ነው የሚለው። ሲተረጎም በግርድፉ የህይወት መጨረሻ የሞት መጀመሪያ እና በመካከል ምንም እንትን የለም። ወይ ከህይወት ትሆናለህ ወይ ከሞት ትሆናለህ ነው። ክርስትና ህይወት ነው። ከክርስትና ከወጣ ሞት ነው ቀጥሎ ሊያጋጥም ነው የሚችለው። ምክንያቱም ከውሃው ከወጣህ እሳቱ አለ፣ ከእሳቱ ከወጣ ውሃው አለ እንደማለት ነው። አሁን እዛ ላይ ደርሷል ዓለም። ለዚህ ደግሞ ምክንያት የሆነው ብዙዎቹ የሚያስቱ ሰዎች መጀመሪያ መጥተው ነበረ በተለያየ መንገድ። በሐዋርያት ዘመን ሐዋርያት አጠፏቸው። ቢጻሳውያን ዘመነ ሰማዕታትም ላይ ሰማዕታት በደማቸው በአጥንታቸው ተጋደሏቸው። አልሆነም፣ ሳይሳካ ቀረ። ከዛ በኋላ ነው እየቆየ እንግዲህ ዓለም እየላላች ክርስትናውን በራሱ ከሁለት እየተከፈለ እንደዚህ ሲመጣ ያንዱ ጠላት ያንዱ ወዳጅ እየሆነ ክርስትናውን እያበላሸው መልኩን እየቀየረው መጣ። አሁን ከክርስትና ውጭ የሆነ ፍጥረት መውጣት ጀመረ ማለት ነው። የሚገርምህ በክርስትና ያሉ ምልክቶችን ቤተክርስቲያን ያወጀቻቸውን አዋጆች ያከብራሉ፣ በዓላትን ያከብራሉ። ለምሳሌ የልደትን እና የሰንበትን በዓል አካባቢ ትመለከታለህ። ግን እንትኑ የለም፣ ሃይማኖቱ የሌለው ማለት ነው። ማተቡን አይተህ መስቀሉ የሌለው ወይም ማተቡ ያደርጋል ክርስትናው ግን የሌለው አይነት ነገር። በአንዳንዶቹ ሀገሮች እንዳየሁት ባንዲራቸውን እንዲህ አንዳንድ ጊዜ ሳይ በመስቀል አለው። መስቀል ነው። እነሱ ግን በተሰቀለውም በመስቀሉም አያምኑ። በጣም የሚገርመው እሱ ነው። እንደውም እኛ የብሉይ ኪዳኑን ያዝነው ቀስተ ደመና ነው የኛ አሁን ባንዲራችንም ላይ የሚታየው። እነሱ ግን ወደ አዲስ ኪዳን መጥተው ያው የሚጀምሩትም ህይወት የጀመረችላቸውም ከዛ ስለነበረ ማለት ነው
እግዚአብሔር ማወቅ ከዚያ ስለሚጀምሩ በዚያ አድርገውታል። እሱ ነው። ግን ቀለበት የሌላት ግን ባል የሌላት ሴት ሆዷ የእርግዝና ምልክት ያለው ግን ጽንስ የሌላት ሴት አይነት ነገር ማለት ነው። እንደዚያ ነው የሆኑት አሁን ላይ። ለዚህ ደግሞ ምክንያቱ ያው የመጨረሻው ዘመን ምልክት አንዱ ይሄ ስለሆነ ብዙዎቹ ከሃይማኖት ይወጣሉ፣ ይስታሉ። ብዙዎቹ ያለውም እኮ ለምንድን ነው ገሌ የሚባሉ አይደሉም። ወያስሕትዎሙ ለብዙኃን ነው የሚለው፣ ብዙዎችን ያስቷቸዋል የተባለው። አሁን ምዕመናን እንዲጠነቀቁ የሚገባበት ዘመን ነው። የሚያስቱ በጣም ብዙዎች ናቸው። መርከብ ሁሉ አያሻግርም። የሚያሻግረውን መርጦ መሻገር እንዲገባ ጎዳና ሁሉ ቤት አያደርስም። የሚያደርስህን ደግሞ መምረጥ ነው። ብዙ ጎዳና ነው በዓለም ላይ ሊኖር የሚችለው፣ ያንተ ቤት ብቻ አይደለም ጎዳና ያለው። ስለዚህ እሱን ሊያደርስ የሚችለው መርጠህ መያዝ ከአንተ የሚጠብቅ ነገር እንደሆነ ነው የሚያሳየው ማለት ነው። ያለንበት ዘመን የክርስቶስ መምጫው ዘመን ወይም የዓለም መጨረሻ ዘመን ነው ብለው ያስባሉ። ከሚደረጉ ነገሮችና መጽሐፍ ቅዱስ ላይ ከተጻፉ ትንቢቶች በመነሳት ከነዚያ መካከል አንዱ ታላቁ ጦርነት የሚባለው ነው። በዮሐንስ ራእይ ምዕራፍ 16 ቁጥር 16 ላይ አርማጌዶን ተብሎ ስለሚጠራው የመጨረሻ ቀን ጦርነት ነው የሚናገሩ ሰዎች አሉ። አሁን የይሖዋ ወይም ደግሞ ጀሆቫ ዊትነስ ምን ብሎ ያስባል መሰለህ? የአምላክ ልጆች ከምድር ነገስታት ጋር የሚያደርጉት ፍልሚያ ነው ብሎ ያስባል፣ ያስተምራል። እኛ ደግሞ አሁን የአርማጌዶን ጦርነት የምንለው አለ አይደል? እንግዲህ ስለዚያ ትንሽ እናውራ። አሁን ያለው በትክክል የአርማጌዶን ጦርነት ነው ወይ? የዓለም መጨረሻስ ሊሆን ይችላል ወይ? ምልክቶቹ እንደዛ ናቸው። እኔ እርግጠኛ ሆኖ መናገር የሚያስቸግር ይመስለኛል እያንዳንዱን ነገር ግን እርግጠኛ በአንድ ነገር ላይ እንተማመናለን። ያ ምንድነው? አርማጌዶን ምሳሌ ነው ማለት ለሚመጣውና ለሚሆነው ነገር በሙሉ ወካይ ነገር ነው። ለምሳሌ መጽሐፈ መሳፍንት ላይ ነው ምዕራፍ 5 ቁጥር 19 አካባቢ መጌዶን ተብሎ የተጠራው ይሄ ስፍራ ነው። ሃር መጌዶን ይሉታል በዕብራይስጡ እና የሜዶን ተራራ ነው። በጣም ወሳኝ ስፍራ ነበር። ይሄ ስፍራ እንግዲህ በመጽሐፍ ቅዱስ በጥንቱ ሲታይ በጣም ወሳኝ ስፍራ ነው። ኤዥያ፣ አውሮፓ እና አፍሪካ የሚገናኙበት ልክ እንደዚህ አሁን ለአረቡ ይሄ አሁን ሰሞነኛው ሆርሙዝ የሚባለው ለሱ ልክ ወሳኝ እንደሆነው ሁሉ ወይም ደግሞ አሁን ይሄ ማን ካናል የሚባለው ግብጽ ላይ ያለው ሲዝ ካናል ልክ እንደዚያ ወሳኝ የሆነ ቦታ ነበረ በወቅቱ ለንግድ፣ ለፖለቲካ፣ ለተለያየ ነገር፣ ለኢኮኖሚ በጣም ወሳኝ ስፍራ እንደነበረ ይነገራልና እዚህ ቦታ ላይ የሀያላን መንግስታት አይን ያርፍበት ነበረ ቦታውን። በዚህ ምክንያት መሳፍንት ምዕራፍ 5 ላይ ጦርነቱ በዚህ ስፍራ እንደተደረገ ይነገራልና ይሄ ጦርነት የእግዚአብሔር ሰዎች ድል ያደረጉበት ነበረ። አሁንም በዓለም ፍጻሜ ነው እንግዲህ ሐሳቡ። በዓለም ፍጻሜ ደግሞ ክርስቶስ በምዕመናን ልብ አድሮ ዲያብሎስን የሚያሸንፍበትን መንፈሳዊን ጦርነት የሚናገር ነው ብለው አባቶች ተርጉመውታል። እንግዲህ በጣም ሰፊ ነገሮች ሊነገር ይችላልና አርማጌዶን ማለት አንድ የሚታወቅ ይሄ ነው የሚባል ጦርነት አይደለም። ቤተክርስቲያን ከተመሰረተችበት ጊዜ ጀምሮ እስከ ዓለም ፍጻሜ ድረስ የሚደረግ ጦርነት እንደሆነ አንድ፣ ሁለተኛ ደግሞ በስጋዊ ጦርነት እዚያ ያለ አሁን አርማጌዶን እዚያች ቦታ ላይ ወይም ሜዳዋ አሁን ራሱ ለጦርነት ትብቃ የሚታወቅ ነገር የለም እኔ በግሌ ማለት ነው። ግን በታሰበው ልክ አሁን ላለው ዓለም የሚመጥን አይደለም ያኛው። ለዚያ ነው ወካይ ነው የተባለው። የእግዚአብሔር ሰዎች አሸንፈውበታል። አሁንም ደግሞ ማሸነፊያ ሆኖ ይቀጥላል ለማለት ነው የተገለጠ ነው ይሄ አርማጌዶን። እና ምንድነው ጦርነቱ የሚለውን ብናይ ለምሳሌ በስጋዊው የትኛውም ጦርነት ፍቅር ማጣት፣ ቅድም የተዘረዘረው ሰላም ማጣት፣ ረሃቡ፣ ቸነፈሩ፣ ጥላቻው ወዘተርፈ የዓለምን ፍጻሜ ምልክቱ ሆኖ ተገልጧል ለዓለም ፍጻሜ። ሌላኛው ሁለተኛው ትልቁ ነጥብ ግን ኤፌሶን 6:10 ላይ ነው እስመ ቀትልክሙ ይኮነ ምስለ ዘሥጋ ወደም አላ ምስለ መኳንንተ ጽልመት የሚለው ጦርነታችሁ ወይም ደግሞ ውጊያችሁ ከስጋና ከደም ጋር አይደለም ከጨለማ ገዢዎች ጋር ነው እንጂ ብሎ የተናገረለት መንፈሳዊው ጦርነት ነው። ይሄ መንፈሳዊ ጦርነት
ሁልጊዜም የሚቀጥል አርማጌዶን ነው ማለት ነው። እና እንደውም ወደ ወንጌሉ ስንመጣ አሁን ይህን ጦርነት እንደው የአርማጌዶን አንዱ ክፍል እንኳን ብናረገው ምንድነው የሚሆነው? እነዚህ ሁሉ የምጥ መጀመሪያዎች ናቸው ነው የሚለው እኮ። የምጥ መጀመሪያዎች ናቸው ማለት ዮሐንስ በራእዩ የተናገረውና ክርስቶስ ያስተማረውን ትምህርት አንድ ላይ ብንሰፋው የሆነው ጦርነት በሙሉ የምጥ መጀመሪያ ነው። መጨረሻዊቱ እንደሆነ የምናውቀው ነገር የለም። ምጥ ሁለት ትርጉም አለው። አንደኛ ስቃይ፣ ቀጥሎ ደስታ። ምንድነው? ያው ምጥ ይታወቃል መቼም ማብራራት የሚጠበቅብኝ አይመስለኝም። በጣም ትልቁ የምድራችን ህመም የሚባለው ምጥ ነው። እናት ስትወልድ የምታመጣው ምጥ ማለት ነው። ደግሞ ትልቁ ደስታም እናት 9 ወር የተሸከመችውን በዓይኗ ማየቷ ነው። እና ይህ ሁሉ የምጥ መጀመሪያ ነው የሚለው ማቴዎስ 24:8 ላይ መከራንም ደስታንም ይዞ የሚመጣ ጦርነት ነው ማለት ነው። መከራው ምዕመናን የሚያገኛቸው ችግር ነው። ያቅድም ያለው የምድር መናወጥ፣ ረሃቡ፣ ቸነፈሩ፣ ስደቱ ምናምኑ። ደስታው ደግሞ ክርስቶስ መጥቶ ስለሚያሸንፍ ነው። ጦርነቱን የሚያሸንፈው ክርስቶስና የክርስቶስ የሆኑት ናቸው። ደስታው እሱ ነው። ሁለተኛ ደግሞ የዓለም ፍጻሜ ሆኖ ክርስቶስ በየትኛው ሰዓት እንደሚመጣ ምልክቱን ነግሮናልና ከዚህ በኋላ የትኛው ላይ መጥቶ እንደሚያሳርፈን ተስፋችንን የሚገለጥበት ነው። እየመጣ ይሆን ብለን ተስፋችንን የምንሰንቅበት ነው። በሌላ መልኩ ክርስቶስ ከዚህ ጦርነት ጋር ተያይዞ የተናገረውን አንድ ቃል ጠቅሼ እኔ ልጨርስ። ነብዩ ዳንኤል የተናገረውን ይጽፍና ቁጥር 16 ላይ በዚያን ጊዜ በይሁዳ ያሉ ወደ ተራራዎች ይሽሹ ይላል። በዚህ ጦርነት ጊዜ ሰዎች ወዴት ነው መሸሽ ያለባቸው የሚለውን ለማንሳት እንደ ፍጻሜ እንደ ማጠቃለያ እንዲሆነኝ ነው በእኔ በኩል። ያ ምንድነው? ይሽሹ ወዴት? ወደ ተራራ። ለጊዜው ቅድም እስከ በኢየሩሳሌም ጦርነት ያ ቤተ መቅደሱ መፍረስ በኢየሩሳሌም መመዝበር ጊዜ የተፈጸመ ሆኖ ፍጻሜው ግን ምንድነው? በመንፈሳዊው ጦርነት ጊዜ ወደ ተራራዎች ይሽሹ፣ ወደ ከፍታ ማለት ነው። ከዛ ደግሞ ምን ይላል? በሰገነትም ያለ በቤቱ ያለውን ሊወስድ አይውረድ ነው የሚለውና ባጭሩ ከፍ ወዳለ ቦታ ይቆይ ነው። በዚያ ጦርነት ጊዜ በዛ ችግር ጊዜ ሰገነት ላይ ከፍ ያለ ስፍራ ላይ ያለው ከታች ለማምጣት የሆነ ነገር ቀረብኝ ብሎ ወደ ታች አይመለስ ማለት ነው። በሃይማኖት በምግባር በበጎ ምግባር ያለ ሰው ዓለም ላይ የሆነ ነገር ቀረብኝ ብሎ ከዓለም አንዳች ነገር አይፈልግ እያለ ነው ማለት። የሚያስፈልገውን ነገር ይጥላ ማለት አይደለም። አግበስባሽ አይሁን፣ ያለኝ ይበቃኛል ይበል፣ ባለው ያመስግን ነው አንድ። ሁለተኛ ወደ ተራራዎች ይሽሽ። ቅዱስ ጳውሎስ በዕብራውያን መልእክቱ ላይ እናንተ ግን እያለ የሚናገረው ነገር ወደ ጽዮን ተራራ ደርሳችኋል እያለ። እኛ አሁን የመንግስተ ሰማያት ተስፈኞች ነን። ተራራችን በኢየሩሳሌም ያሉ ተራራዎች አይደሉም መሸሸጊያዎቻችን። የጽዮን ተራራ ምሳሌ ደግሞ ምድራዊቷ ቤተክርስቲያን ናት። በቤተክርስቲያን ተሰብስበን የምንጠብቀውን ጌታ እንጠብቃለን። ከቤተክርስቲያን ወጥተን ወደ ዓለም ልናነሳው የምንሄድ ልንይዘው ልናሳካው ልናሟላው የምንሄደው ከቤተክርስቲያን የሚያርቀን ከሃይማኖት የሚያወጣን ከዘላለማዊ ተስፋ እንድንርቅ የሚያደርገን ምድራዊ ፍላጎት እንዳይጎትተን አደራ እያለ ክርስቶስ ያስጠነቅቀናል ማለት ነውና በይሁዳ ያሉ ወደ ተራራዎች ይሽሹ ማለት ተራራዋ ቤተክርስቲያን ናት። ተራራዋን እንጠብቃት ዘንድ የምንናፍቃት መንግስተ ሰማያት ናት። በሰገነት ያለ ልብሱን ለማምጣት አይውረድ ማለት ስጋዊ ፍላጎት ይዞት ከመንፈሳዊ ከፍታ አይውረድ ማለት ነው። ቅዱስ ጳውሎስ ቅድም እንዳልኩት ዕብራውያን 12:22 ላይ የተናገረው ነውና ይሄ ስለ መንፈሳዊ ከፍታ ነው የሚናገረው እንጂ ስለ ጦርነት ብቻ አይደለም። ስለዚህ አርማጌዶን ማለት ባጭሩ በስጋውያን ሰዎች መካከል የሚፈጠረው ጦርነት እንዳለ ሆኖ እንዲያውም ከሶሪያ ጀምሮ አሁን ወደሚጠበቅ የመጨረሻ ጦርነት ተብሎ የሚጠበቀው በሩሲያና በቱርክ መካከል አንዳንድ አባቶች ተናግረዋል። ይሄ ጦርነት ይደረጋል፣ ከዚያ በኋላ እንግዲህ የሚሆነው እግዚአብሔር ያውቃል አይነት ሰዎች ተናግረዋል። እና አሁን የምናየው ምስቅልቅል የዚህ መጽሐፍ ቅዱሳዊ አገላለጥ ምልክቶች እንደሆኑ እና አንድ የሚቀር እንዳለ እንዳልኩት እንደዛ አይነት አባቶች ሲናገሩ አይቻለሁ ብሎ እኔም አይቻለሁ ለማለት ፈልጌ ነው ይሄንን። እና ቤተክርስቲያናችን ይሄ ስጋዊውን ጦርነት ብቻ አይደለም በእኛና ወይም የክርስቶስ በሆኑትና የክርስቶስ ባልሆኑት መካከል
በጣም 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 ትልቅ ጦርነት አለ። ያ ጦርነት ነው እንግዲህ አርማጌዶን እየተባለ የሚጠራው እንጂ የተወሰነ አገራት ጦርነት ወይም ደግሞ እገሌ ከገሌ ጋር ብለን የምንገጥመው አይደለም። ልክ ነው። እንግዲህ የመንፈሳዊ ጦርነት በተለይ የሚያበቃ አይደለም። የክርስቶስ መምጣት ብቻ ሊያትመው ሊዘጋው የሚችል ነገር ነው የሚሆነው። እንደውም ከዘሯ ሊዋጉ የቀሩትን ሊዋጋ ሄድ አይደል የሚለው ዮሐንስ በራእዩ ሲመለከተው ዘንዶ አያቆምም እኮ ከሴቲቱን ነበር መጀመሪያ ያሳደድ የነበረው ሕፃኗን ሊበላ፣ ከዛ በኋላስ ከዘሯ የቀሩትን ደግሞ ሊዋጋ ሄደ ነው የሚለው የዮሐንስ ራእይ ምዕራፍ 12 ላይ የተቀመጠው ትንቢት። ስለዚህ ያ ትንቢት አይቀርም። ይህች ቤተክርስቲያን እንዳለ እንትኗ ዘሯ ይቀጥላል፣ ጦርነቱም ይቀጥላል እና በሰማይ የጀመረውን ጦርነት በምድር ካለችው ቤተክርስቲያን ጋር ነው ያስኬደው። እንግዲህ ዲያብሎስ እያስኬደው ያለና ጦርነቱ የበለጠ እየሰፋ የሚሄደው ምንድነው? እንደውም በመጨረሻ የሚከብደው በጅራፍቱን ሁሉ እስከ ሰማይ ያወናጭፋል አይደለም የሚለው እንደዛ አድርጎ በሲሶዎችን እያወረደ ይፈጫቸዋል። ከዋክብቱን ሳይቀር እያወረደ መሬት ላይ ይጥላቸዋል የሚለው የቅዱሳንን ሳይቀር ዓለማዊ ስራ አሰርቶ ከክብር አሳንሶ የሚያሳየን መሆኑን ነው የሚያሳየው። ከገዳም የሚያወጣው መነኩሴ አለ፣ ከመቅደስ የሚያወጣው ካህን አለ፣ ከማዕረግ ዝቅ የሚያደርገው አለ። ያ ማለት ዓለማዊ ስራ የሚያሰራው ለማለት ነው። መንፈሳዊ አገልግሎቱን ትቶ በዓለም ውስጥ ገብቶ ባዝኖ እንዲቀር ሊያደርገው ይችላል ማለት ነው። ይሄ የመጨረሻው ዘመን አስከፊ ጦርነት እንደውም ይሄ ነው። አሁን አባ እንጦንስም ገድል የምናየው ራእዩ ምንድነው? ጳውሊ ያየው ራእይ ማለት ነው። በገዳማት ምን ሊሆን ይችላል? የገዳማት የመጨረሻው ዘመን ጦርነት ምንድነው ሊሆን የሚችለው? ዓለማዊነት ነው። የቤተ ክርስቲያን በጠቅላላ ጦርነቷ አሁን ዓለምን አስገብቶ መፈተን ነው ዲያብሎስ። ከዚያ ደግሞ የአሕዛብ ጦርነት ደግሞ አለ። ከውጭ ስንመለከተው አሕዛብ ይዘውት የሚመጡት አሁን ያላቸው ዝግጅት ስትመለከት ዓለም ራሷ ያላት ዝግጅት ለጦርነት በተለይ ደግሞ በሃይማኖት ያሉት በክርስትና ዓለም ውስጥ ያሉት ጦር የሚሰብኩና ለጦር የሚሰናዱ አይደሉም ስናያቸው፣ እኛን ጨምሮ ማለት ነው። የሌላው ዝግጅት ደግሞ ስናየው ለጦርነት እንዴት ያለ ዝግጅት እንደሚያደርግ እንመለከታለን ማለት ነው። ቀድሞ በቀዳማዊ ምጽአቱ መግቢያ ላይ በሄሮድስ አድሮ ቤተክርስቲያንን አሳደዳት። የመጀመሪያዋ ቤተክርስቲያን የምንለው እንግዲህ ታሪኳ የሚጀምረው ከቤተልሔም ዋሻ አይደለ? አቡነ ጎርጎርዮስ እንደተናገሩት ከቤተልሔም ዋሻ ከሆነ የሚጀምር የመጀመሪያዎቹ አባላት እነዚያ ዋሻ ውስጥ የነበሩት ናቸው ማለት ነውና እነሱን ያሳደደ አሁንም ይህችን ቤተክርስቲያን ሲያሳደዳት የሚኖረው በሰዎች አድሮ በክፎቹ አድሮ ሊሆን ይችላል። ያ ጦርነት እንዳለ ይቀጥላል ማለት ነው። ግን በጣም እኔ እንደው ከአርማጌዶን በላይ ያስከፊው ነገር አሁን ምእመናንን በደንብ ልብ ሊሉት የሚገባው ነገር ቅድም ያነሳው በዳንኤል የተጻፈው አለ። ሁሉም ሰው የሚሸሽበትን ማወቅ ያለበትና አሁን ጌታ ያላንድ ምክንያት እንደማይናገር ይታወቃልና ወደ ተራራው ይሽሹ ከሰገነትም ያለ አይወረድ ብሎ የሚናገረው እኮ ተራራ በሚወክለው በሊቃውንቱ ትርጓሜ የእግዚአብሔር መንግስት ይወክላል፣ ወንጌልን ይወክላል፣ ከዛ ደግሞ ቅዱሳንን ይወክላል። ለእግዚአብሔር ቅርብ የሆኑ ሰዎችን በጠቅላላ ደብር ብለን አድባር ቅዱሳን እንላቸው የለ መዝሙር 86 ቁጥር 1 ላይ ያለው አድባር ቅዱሳን እኮ አብርሃም፣ ይስሐቅ፣ ያዕቆብ፣ ዳዊት፣ ሰሎሞን እያልን የምንጠራቸው ትልልቆቹ ናቸው በቅድስና እና እነዚህ ናቸው። ከነሱ ጋር አንድ ሆነን መቀጠል እንዳለብን ነው የሚያሳየው። ምክንያቱስ ከተባለ በኋለኛው ዘመን ከተራራ ላይ ሁሉ ሊያስወርድ የሚችል ጦርነት ይካሄዳል። ያ ምንድነው? በተቀደሰው ስፍራ የጥፋት ርኩሰት ቆሞ ታያላችሁ የሚለው እሱ በመጨረሻው ዘመን ሊመጣ የሚችል ጉዳይ ነው። ሙሴ ወደ ተራራው ሲወርድ የገጠመውን ታውቃለህ። የቆመ ጣዖት ነው ያገኘው። ተበጻብጾ እኮ እሱም ስህተት ሰራ፣ ታቦቱን ሰበረው። ተመልከት፣ ከእግዚአብሔር እጅ የተቀበለውን አክብሮ መያዝ የሚገባውን ነገር ተበጻብጾ ሰበረው። ተበሳጭቶ ማለት ሰበረው እና ከተራራው ግርጌ ልክ እንደዚህ ሳናስበው ቦታችንን የሚያስለቅቁን ነገሮች አሉ። ከመንገድም ማስቀረው እንጂ ብስጭት በጣም መርቶ የተስፋ ምድር ሲናገር ኖሮ በጣም የተስፋይቱን ምድር ሳያያት መንገድ ላይ ያስቀረው። በጣም ከእግዚአብሔር ሕዝብ ጋር መከራ መቀበል የፈለገው እኮ የመረጠው እኮ ከእግዚአብሔር ሕዝብ ጋር አብሮ ርስት ለመካፈል ነበር። ግን ብስጭት መንገድ ላይ ያስቀረው እሱ አንድ ነገር ነው። አሁንም በቤተ ክርስቲያን ውስጥ የሚደረገው የጥፋት ርኩሰት የምንለው ዓለማዊነት ነው። ገብቶ ስንመለከት ከተራራ ላይ ወርደን ይፈልጋል። ለዚህም ነው ጌታ ወደ ተራራው ሽሹ የሚለው መርጠን መጠጋት እንዳለብን። የጥፋት ርኩሰት መምጣቱ ግድ ነው።
አሁን ሲንጫጩ እናያለን። ሲንጫጩ በሚል ገለጽኩት እንግዲህ አላውቅም፣ አሳነስኩት መሰለኝ አገላለጹን እንጂ በዓለም አሁን ሚዲያውንም ምኑንም ስንመለከተው በአገልጋዮች ምክንያት የሚታወቅ ሰው፣ የሚንጫጫ ሰው፣ የሚጫጫ ሰው እንመለከታለን። በገዳማቱ ምክንያት በቤተክርስቲያን በጠቅላላ ጉዳዮች አሁን እንደውም ከቤተክርስቲያን የወጡ ሰዎች ሳይቀር ጦርነቱን ወደ ቤተክርስቲያን አዞረውት አጀንዳ ያደርጓታል ቤተክርስቲያኒቱን። ምንድን ነው ዓላማው ብለህ ስታስብ የጥፋት ርኩሰት በዚሁ በተቀደሰው ስፍራ ማለት እኮ አንዱ ይሄ ነው። የጥፋት ርኩሰት አንዱ ወሬው ነው፣ የወሬ ጦርነት። በቃ በዚያ መካከል ከቤተክርስቲያን ውጭ ሆኖ ከቤተክርስቲያን ውጭ ያለ ሰው ያወራውን ወሬ ሰምቶ ቤተክርስቲያን ውስጥ ያለው ይደነግጣል እንደ አንበሳ። እንደውም አንተ በደንብ ስተርከው ሰማለሁ ብዙ ጊዜ የአንበሳው ይሄ ጴጥሮስ ላይ ያለው ማለት ጠላታችሁ ዲያብሎስ የሚውጠውን ፈልጎ ያገሳል እንደሚያገሳ አንበሳ ይዞራል የሚለው። አሁን የሚጮኸው እኮ በረት ውስጥ ሆኖ አይደለም። አንበሳው የሚጮኸው ድምፁ የሚያሰማው ከበረት ውጭ ሆኖ ነው። ግን በረት ውስጥ ያለው ምን አስበረግገው? በጣም የሚገርመው እሱ ነው። ደግሞ የሚገርመው ከትሮታል መንገዱ፣ ማምለጫ የለም። አሁን ከቤተክርስቲያን ውጭ ያሉ ሰዎች ከቤተክርስቲያን ውጭ ሆነው ስለ ቤተክርስቲያን ይጮኻሉ። ደግሞ ልክ ከቤተክርስቲያን ወይም ከበረቱ የወጣ ማንኛውም መንጋ እንትን እንዳይል በቀኝም በግራም ማምለጫ እንዳያገኝ ያጥሩታል። እንዴ ማርያም ታማልደች የሚል ጥቅስ የለም መጽሐፍ ቅዱስ ላይ ይሉትና ይዘጉታል አይምሮ። ስለዚህ ያ ሰው የሚፈልገው በክርስቶስ ቤዛነት ያገኘው መዳን ላይ ሳይሆን ትኩረት የሚያደርገው በቃ ማርያም ታማልደች የሚል ጥቅስ ፍለጋ ነው የሚዞረው ማለት ነው። እና ዋናውን ነገር ያስረሱታል። ቤተክርስቲያን የምትሰብከውን የምትሰጠውን የነገረ ድህነት ትምህርት እንዳይሰማ ይቆልፉታል ማለት ነው። መቆለፊያ ናቸው እነዚያ። በነገራችን ላይ በዚያ ከተዘጋ ከዛ በኋላ ሌላውን ትምህርት ሊቀበል የዚህ ብቻ መልስ አምጣ ነው የሚል። አሁን ክርክሮች አይተህ ከሆነ ሚዲያም ላይ ማህበራዊ ሚዲያ ላይ የሚደረጉ ክርክሮች ለዚህ ብቻ መልስ አምጣ ነው የሚል። ዝም እንደዚህ አይነት የተቆለፈ ሀሳብ ያላቸው ሰዎች ናቸው። ማኪያቶ ያቀርብልህና ይሄ ወተት ነው ወይስ ቡና? አንድ ብቻ ነው መልስ ይላል። ማኪያቶ አቅርቦ ቡናም ወተትም ነው ብትል መልስ አይደለም፣ አንድ መልስ ነው የሚለው። እንደዚህ አይነት ችግሮች አሁንም አሉ፣ የምናያቸው ነገሮች ናቸው እነዚህና እንደው በዚህ ዘመን በጣም ጥንቃቄ የሚያስፈልገው። ለዚህም ነው ጌታ እንደውም በመጨረሻ ታቀቡ እውቁቼ እያስቱከ የሚለው። እንዳያስቷች ተጠንቀቁ የምትለዋ ነገር በጣም ወሳኝ ቁልፍ ነገር ናት። እና በዚህ ዘመን በጣም ሁሉም ሰው በጥንቃቄ በማስተዋል ሊመረምር፣ ሊማር፣ ሊጠነቅቅ የሚገባበት ዘመን ነው። ሌላው ቀርቶ እንደ እውነት ለመናገር ብዙ ጊዜ እንለዋለን። አሁን እኔ ስለ ፊዚክስ አብራራ ብትለኝ አላብራራም ስላልተማርኩት። ስለ ኬሚስትሪም አብራራ ብትለኝ ማብራሪያ አልሰጥም፣ አላውቀውም። የሆነ ሰው ግን መጽሐፍ ቅዱስ ላይ ተነስቶ ገብቶ ዝም ብሎ ማብራሪያ ይሰጣል። ተምሮት ነው እንዳትል ከመምህር ማን ነው ብትለው ገሌ አይልህም። አንብቤ ነው የሚልህ። እስኪ አንብቦ ስለ ኬሚስትሪ ያስረዳኝ፣ አንብቦ ስለ ፊዚክስ ያስረዳኝ። አንድን ማሽን አሰልጣኝ ሳይኖረው ማኑዋሉን ብቻ አይቶ ሊፈታ ሊገጥም ይችላል ያንድ ሰው። በስልጠና እኮ ነው አይደል ሁሉም ነገር የሚደረገው። መጽሐፍ ቅዱስ ከየትኛው መጽሐፍ አንሶ ነው? ከየትኛው ሰው ከጻፈው መጽሐፍ አንሶ ነው ማንም ተነስቶ ሊተረጉመው የሚችለው? እኔ እንደውም የዚህ ዓለም ነገር መምህር ነግሮን ልናውቀው እንችላለን። የሃይማኖት ትምህርቶች ግን በአስተማሪ ብቻ አይታወቁም። ጭራሽ እንኳን ንባቡ አስተማሪ ኖሮ እንኳን የእግዚአብሔር መንፈስ ካላገዘን በዛ በመምህርና በንባብም አይሆንም። ልክ ነው። የምትናገሩ እናንተ አይደላችሁም መንፈስ ቅዱስ ነው ብሎ ጌታም ቃል የገባው ለመምህራን መንፈስ ቅዱስን ሰጥቶ እንደሚያስተረጉም እንደሚያናግርም ነው። ትንቢትንም ሌላውንም መጽሐፍ በመንፈስ ቅዱስ ያናግራል፣ በመንፈስ ቅዱስ ያስተረጉማል። ይሄ አንዱ ለአገልጋዮች የተሰጠ ቃል ኪዳን። ይህንን አልፎ ነው እንግዲህ ብዙ ሰው በራሱ መንገድ ሲሄድ እናየዋለን። ዞሮ ዞሮ ግን እንዲህ በሚሆንበት ሰዓት ነው እንግዲህ የእግዚአብሔር ቤተሰቦች በማስተዋል መሄድ እንዳለብን ነው የሚመክረን ይህ ሀሳብ። በመጨረሻ እንግዲህ ልታነሳው የምትችለው ነገር የምትፈልገው ነገር ካለ እሱን አንሳና እንጨርስ። አይ ምናልባት እንደው አሁን ስለተነሳ እንጂ እንኳን ጨርሼ ነበረ። እንደው ትንሽ ይሄኛው አሁን ሲያነሱት ተነካክቶ ከሚቀር ጥሩ ነው። 15ኛው ቁጥር ላይ እንግዲህ በነቢዩ በዳንኤል የተባለውን የጥፋት ርኩሰት በተቀደሰችው ስፍራ ቆሞ ስታዩ አንባቢው ያስተውል የሚለው ይሄ እንግዲህ እስካሁንም ስንለው እንደቆየ ነው። የቤተክርስቲያን ይሄ ቃል በመጽሐፍ ቅዱስ
ያለፈውንም እየሆነ ያለውንም የሚመጣውንም ነው የሚናገረውና የጥፋት ርኩሰት በመቅደሱ በአንጢያኮስ ጊዜ ቆሙበታል። የጥፋት ርኩሰት በኋላም እስካሁን በተደጋጋሚ እንዳልነው በ70 ዓመተ ምህረት የሆነው ነገር አለ። የጥፋት ርኩሰት ቆሟል፣ ሮማውያን ማለት ነው። አሁን ደግሞ የጥፋት ርኩሰት የሚለው በጠቅላላ በቤተክርስቲያን ላይ በዓለም ባለችው በኢየሩሳሌም ብቻ ሳይሆን በዓለም ባለችው ቤተክርስቲያን በክርስቶስ ቤተክርስቲያን ላይ የጥፋት ርኩሰት ማለት ሐሳዊ መሲህ ሊሆን ይችላል። አንዱ ይሄ 666 የምንለው ማለት ነው። በነገራችን ላይ ራሱን ችሎ እንደው ሌላ ርዕስ ይሆናል እንጂ ይሄ ራሱ ሌላ የሚያነጋግር ነው። 666 አንዳንድ ጊዜ በተገቢው መንገድ ሲገለጥ፣ ሌላ ጊዜ ደግሞ እንደው እያንዳንዱን ቁጥር ከሰይጣን ጋር ማገናኘት የአውሬ ምልክት አድርጎ እና ሰይጣን በዚህ ደረጃ አቅም ልንሰጠው አይገባም። የሰይጣን የሆነ ቁጥር የለም ሲጀመር። 666 ማለት ሰው ወንድ ለማለት ነው። በወንድ አምሳል የሚገለጥ ሐሰተኛ ክርስቶስ ለማለት ነው እንጂ አሁን በምንለው ደረጃ እንደው ዝም ብሎ ይሄ ሴራ ያልሆነ ቤተክርስቲያን የማታስተምረው ትንታኔ ውስጥ የተገባ ብዙ ስህተቶችን እንሰማለን። ለማንኛውም ሐሰተኛው ትንታኔ እውነተኛውን ትንታኔ እንዳያጠፋብን ብዬ ነው ይሄንን እንደው በትንሹ ለመግለጥ ለአድማጮች። እና የጥፋት ርኩሰት ሐሰተኛ ክርስቶሶች እውነተኛ ክርስቶስ ያስረሳሉ። የጥፋት ርኩሰት በእኛ ቤተክርስቲያንም ሊቆም ይችላል። እዛ ኢየሩሳሌም ላይ ስለነበረው ብቻ አይደለም። እና ያን ጊዜ እንዲያውም በኖህ ሉቃስ ስለ ኖህ መርከብ ሁሉ ያወራል። ማቴዎስ ላይ ይሄ ነገር አለ እንዴ? እስከ ዝቅ ብለናል፣ ረሳሁት። ሉቃስ ላይ በኖህ ዘመን እንደሆነው ሲበሉ ሲጠጡ የሚለው ኦኬ፣ ወበከመ ኮነ በመዋዕለ ኖህ ዘመን እንደሆነው ይሆናል የሚለው የወንጌሉ ቃል በኖህ ዘመን አንድ መዳኛ ብቻ ነበረ፣ መርከቡ ብቻ ነበረች። ግን ምዕመናን ሊያውቁት የሚገባው የጥፋት ርኩሰት መቅደስ ላይ ቆሞ ታያላችሁ ማለት ከመቅደስ ጥፉ ማለት አይደለም። ከተራራው ረዱ ማለት አይደለም። ከሰገነታቸው ረዱ ማለት አይደለም። የጥፋት ርኩሰት አውቆሞ ልናይ እንችላለን። የጥፋት ርኩሰት አየን ብለን ግን ከመቅደሱ መጥፋት አይደለም በዚህ ዘመን የሚያስፈልገን። አዎ የጥፋት ርኩሰት አሁን በተለያየ ምክንያት እናያለን። ቅድም እንደተባለው ካህናቱ፣ መነኮሳቱ፣ እኛ መምህራኑ አንዳንድ ጊዜ ስነ ምግባር አብነት ላንሆን እንችላለን። ብዙ የሚያሳዝኑ ነገሮችን በቤተክርስቲያን ልንሰማ እንችላለን። እና እኔ በምንም መስለው ክርስቶስ አምላካችን ራሱ በኖህ ዘመን መስሎታል። ያንን ክፉ ጊዜ፣ ይሄንን የመከራውን ጊዜ፣ ፈተና የምንፈተንበት ጊዜ ቤተክርስቲያን እንደ ቤተክርስቲያን ምዕመናን እንደ ምዕመናን የሚፈተኑበትን ጊዜና በኖህ ዘመን ከመሰለው እኛ ደግሞ በኖህ መርከብ ብናያት ቤተክርስቲያንን እንደሚታወቀው በኖህ መርከብ ውስጥ እባብ አለ፣ ርግብም አለች። እዚህ ምድር ላይ ጠበኛ ናቸው። እዚያ መርከብ ላይ ግን ስምም ናቸው፣ ማለት ፍቅር ናቸው። ነብርና ፍየል፣ አንበሳና በሬ፣ አህያና ጅብ፣ እነዚህ ሁሉ አንድ ላይ ናቸው። እና አህያና ጅብ እዚያ መርከብ እንዴ ደግሞ ጅብ እዚህ ምን ሊሰራ መጣ? እዚያ የብስ ሲያሳድደኝ ኖሮ አንሶ ብሎ አኩራፊ አህያ ከመጣ ለውጣ ማለት ነው። ለመርከቡ አይስማማም አኩራፊነት። ስለዚህ እዛ የብሱ ላይ ጫካ ላይ የምናውቀው አውሬ ለምን መርከብ ላይ መጣ ብሎ በሬም ላምም አንበሳን በማየት የሚያኮርፍ ከሆነ ርግብም እንደ እንቁላሊን ሲበላ የነበረው ዘንዶ እዚህ ምን ሊሰራ መጣ ብላ እባብን በማየት የምታኮርፍ ከሆነ መርከቡ መረብ ይሆንባትና ሌላ ችግር ነው። አኩራፊነት አማራጭም የለም የመዳኛ። ስለዚህ አሁን በቤተ ክርስቲያን ውስጥ አንዳንድ ጊዜ ልክ እንደ እባብ ማለት በኖህ መርከብ ያላየ ነው ማለት ነው። ከነ መርዙ የሚመጣ በቀንዱ የሚዋጋ በሬ፣ የሚራገጥ አህያ፣ የሚናከስ ጅብ ልናይ እንችላለን። ማለት የርግብን እንቁላል ቢያገኝ ዋጥም ያደርግ በቃ ችግር ያለበት ሰው ልናይ እንችላለን። እንደዚያ ይመጣል። አራያ ሊሆን የማይችል ከኛ ጀምሮ ሰዎች ሊያዩ ይችላሉ። ያን ጊዜ አማራጩ ከኖህ መርከብ መውረድ አይደለም። ምክንያቱም ከወረድ ካለቀ ምንም አማራጭ የለውም። ስለዚህ መርከቧ ውስጥ ሁሉም ነገር ችሎ መኖር እንጂ ከመርከቧ የተሻለ አማራጭ በዚህ ዘመን ሊኖር ይችላል። አንድ መዳኛ ብቻ ናት ያለች እና ቅዱስ ያሬድ ደስ የሚለኝ አመኖ የቲ መድኃኒት እንተኮነ ታንቀጸ ሕይወት ቤተክርስቲያን ቅድስት ብሎ የሚናገርላት የሕይወት በር የሆነች በኖህ ዘመን የነበረችዋ ቅድስት ቤተክርስቲያን የኖህ መርከብ ናት። እና ጅባየን ብላችሁ ከመቅደሱ እንዳትወጡ ነው፣ ከመርከቡ እንዳትርቁ ነው። እባባየን ብላችሁ እንዳትበረግጉ ነው። በቃ ሌላ የመዳኛ
የማምለጫ ለመዳን ምክንያት የሚሆን ምንም አይነት መርከብ የለም በዚህ ዘመን። ስለዚህ ከሰገነታችሁ እንዳትወርዱ ነው። የጥፋት ርኩሰትን ማየት ግዴታ ነው። የሚገርም እኮ በኋለኛው መቅደስ አህያም አይገባም። አሁን በኩር ሲያመጡ የእንስሳ ሁሉ በኩር ያመጣሉ፣ የአህያ አይመጣም። በኖህ መርከብ ውስጥ ግን ነበረ። ትክክል ነው በጣም እና እንደው ምናልባት ምዕመናን አንዳንድ ተስፋ የሚያስቆርጡ የጥፋት ርኩሰቶችን ሲያዩ ወይም የርኩሰት ምልክቶችን መቅደሱ አካባቢ ሲያዩ ተስፋ እንዳይቆርጡ ከዚሁ ትምህርት ጋር ለማያያዝ ፈልጌ ነው። ማጠቃለያ እኮ ነበረ አንዳንዴ ባላወቅነውም ፈርደን የምንጠፋበት ጊዜ አለ። በነገራችን ላይ ባወቅነው ብቻም አይደለም። አሁን ስምዖን ፈሪሳዊን እኮ ያጠፋው ኢየሱስ ክርስቶስን በማያውቁ ፈርዶበት ነው። አይ ይሄማ ነብይ ቢሆን ኖሮ እኮ እቺን ሴት ማን እንደሆነች ያውቅ ነበር ሚል ነገር ነው ያነሳው። ተመልከት፣ እዚህ መቅደስ ውስጥማ እግዚአብሔር ቢኖር ኖሮ ይሄ ቄስ ገብቶ አይቀድስም ነበር፣ ይሄ መነኩሴ እዚህ አይቆምም ነበር፣ እንትና የዚህ ቤተክርስቲያን ኃላፊ አይሆንም ነበር ብሎ ማሰብ በራሱ ፈሪሳዊነት ነው። እግዚአብሔር የሚያውቀውን እኛ ምንም ማናውቀው በጣም ብዙ ነገር ነው ያለው። ምክንያቱም እስከዚያች ሰዓት ድረስ ኃጢአተኛ የነበረ ከዚያች ሰዓት ጀምሮ ግን የእግዚአብሔር ምሕረት ያገኘ ሰው ይሆናል። ያ ሰው ምናልባት እንደዚያ ብለን የምናስበው ሰው እኛ የምናስበው ትናንት ሲሰራ ባየነው ነው። ዛሬ እየሰራ ያለውን ነው እግዚአብሔር ደግሞ የሚያውቀው። እንደዛ ስለሆነ በዚህ ሰው እጅ አሁን ስጋው ደግሞ ይቀበላለሁ፣ ከዚህ ሰው እጅ ጸሎት ቡራኬ አግኝቼ እኔ እፈወሳለሁ ብሎ ማሰብ አይነት ነገር አለ። በነገራችን ላይ ጴጥሮስ ራሱ ጳውሎስም ራሱ ድውይ ይሁን እንጂ ድውይ መፈወስ አልተሳናቸው እና ኃጢአተኛ ካህን አለ፣ ግን ኃጢአት ማስተሰረይ ይችላል። ለምን? ስልጣኑ ራሱ ሲሰጥ የተሰጠው ለእንደዚህ አይነት ሰዎች ስለሆነ ነው። ለደካሞቹ የተሰጠ ቃል ኪዳን ስለሆነ በዚያ መልኩ ሊያዩት ይገባል ምዕመናን። አሁን አንተ እንዳልከው ሊያስበረግጉ የሚችሉ ነገሮች መሆን የለባቸውም እነዚህ ነገሮች ለማለት ነው። በሰማዩ ላይ ብርሃን ያላቸውም ብርሃን የሌላቸውም ከዋክብት አሉ። ጽዱላን ከዋክብት አሉ ምናያቸው። ደግሞ ልኳን ዝም ብሎ እንትኖች አሉ ብርሃን የለ ሰሌዳ ብቻ ያላቸው ከዋክብትም አሉ። አብርሃም ቤት እኮ እስማኤልም ይስሐቅም አብረው ነው ያደጉት። ጊዜው ሲደርስ ነው ተለዩ የተባሉት። ያው ርስት የሚወርሱበት ጊዜ ሲደርስ ማለት ነው። አሁን የርስት ጊዜ ሲደርስ እግዚአብሔር ራሱ እኮ ይለየዋል። እንደዛ ስለሆነ አብረው መቆየት ያለባቸውን ያህል ጊዜ ሊቆዩ ግድ ነው። ባለ ተስፋውም የባለ ተስፋይቱም ልጅ ተስፋ የሌላትም ሴት ልጅ አብረው ማደጋቸው የታወቀ ነገር ነው። በመጨረሻ ግን አብረው አይስቁም። አብረው ሲስቁ አየና ውጭ አላት አይደለም የሚለው ስድድ አለ ዓመትም ስለ ግዝታ ብላ ተናገረች። ቤተክርስቲያንም እንደዛ ነው የምትጸልየው። በመጨረሻ ለምዕመናን ነው ርስቱን መንግስቱን እንዲያወርስ የጠየቀችው በጸሎቷ። የሚያደርግላትም ያንን አድርጎ ክርስቶስ ነፃ ያወጣታል ብለን እናምናለን ማለት ነው። በዚህ መልኩ ሊደረግ የሚችል ነገር ነው። ስለዚህ ተስፋ እንዳይቆርጡ ጥሩ ማሳሰቢያ፣ ጥሩ ማስገንዘቢያ ነው በመጨረሻ የተናገርከው። ይህንን እያልን እንግዲህ በትምህርቱ ማለቂያም ስለሌለው ዝም ብለን እናቁምና እዚህ ላይ ሌላውን ደግሞ በቀጣይ በአንድም በሌላ መንገድ በነገራችን ላይ ከዚህ በኋላ እስከ ሆሳዕና ያሉት ትምህርቶች የዚሁ ቀጣይ ናቸው። ልክ ነው። ምክንያቱም ቀጥሎ አንቀጸ ምዕመናን ልንገባ አይደለ? ለምዕመናን የሚሰጠውን ዋጋ አሁን ይሄ ማቴዎስ 25 እኮ ነው የምንገባው ቀጥለን። ማቴዎስ 25 ደግሞ የዚህ ቀጣይ ነው፣ ሌላ ነገር የለውም። ስለዚህ እንቀጥላለን ማለት ነው። በቀጣይም የምናነሳው እሱን ነው። እግዚአብሔር ቤተሰቦች ጉባኤ ኤክሌሲያ ነው እየተከታተላችሁት የምትገኙት። የባህር ዳር ሀገረ ስብከት 4 ጉባኤያት ምስክር ጉባኤ ቤት ነው እያስተላለፈላችሁ ያለው። ጉባኤ ቤቱን እርዱ፣ ደቀ መዛሙርቱን ደግፉ። ከስር ባለው አካውንት በመጠቀም ደቀ መዛሙርቱን መደገፍ ትችላላችሁ። ክርስቲያኖች በዚህ የሚማሩ መምህራን ደቀ መዛሙርት አሉ፣ ለነሱ ድጋፍ ማድረግ ይቻላል ለማለት ነው። እንዲሁም ሚዲያችን ለሌሎች የሚዳረስ ዘንድ እንዲደርስ አድርጉልን፣ ያልሰሙትን አሰሙልን፣ ላልደረሳቸው አድርሱልን ማለት እንፈልጋለን። እንግዲህ ዛሬ እኔና ሊቀ ሊቃውንት ስሙር አላምረው ነበርን ይዘንላችሁ እንደተለመደው ይህን መርሃ ግብር የቀረብ ነው። ለዛሬ አበቃን። ይበቃናል። ይቆየን እንደ አባቶቻችን አነጋገር። በቀጣይ የሚቀጥለውን የቤተክርስቲያን ትምህርት ደግሞ ይዘን እንመጣለን። እስከዛ ድረስ እንግዲህ ሰላም ያቆየን። ሁላችንንም በጦርነት ውስጥ ያላችሁ፣ በልዩ ልዩ ችግር ያላችሁ፣ በፈተናም ውስጥ የምትገኙ ክርስቲያኖች
በመላው ዓለም የሚገኙ ክርስቲያኖች የሚጾሙትን ጾም፣ የሚጸልዩትን ጸሎት ምክንያት አድርጎ እግዚአብሔር ሁላችንንም እንዲጠብቀን መልካም ፈቃዱ ይሆንልን እያልኩ ሰናበታለሁ። እግዚአብሔር ይስጥልኝ።